አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ። የተወደዳችሁና የተከበራችሁ የጣና ዴይሊ ቤተሰቦች እንደምን አላችሁ? የጣና ዴይሊ የሚያዝያ 11 ቀን 2018 ዓ.ም ዜናችን ተጀምሯል። በቅድሚያም ለእናንተ ጆሮ ይመጥናሉ ያልናቸውን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። በኢትዮጵያ ሰማይ ስር የሚሰሙ ነገሮች ሁሉ አሳዛኝም አስገራሚም ሆነው ቀጥለዋል። በኢትዮጵያ የምርጫዋ ዜማ ታሪክ እንደገና እየተጻፈ ነው። የቴዲ አፍሮ ሙዚቃ ማዳመጥ ከእስር አልፎ በጸረ ሽብር አስከስሷል። በዚህ ትዕይንት ደግሞ 138 ሰዎች የሽብር ተጠርጣሪዎች ተብለው ቀርበዋል። ጥያቄው ግን አንድ ነው። ይህ የደህንነት እርምጃ ነውን ወይስ በፍርሃት የተሞላ የፖለቲካ መድረክ የሚለውን በዝርዝር የተመለከትነው ዜናችን ነው። በትግራይ ክልል ውጥረቱ አገርሽቷል። በኦህዴድ ብልጽግና ለትግራይ ገዥነት የተመደቡ ጄኔራል ታደሰ ወረደ የጉዞ እገዳ ሲጥሉ በአክሱም የተሰበሰበው የህወሓት ቡድን በጋራ እንታገል ሲል ጥሪ አቅርበዋል። ይህ ግጭት ወደ ከፍተኛ የጸጥታ አደጋ እየተገፋ ነው። ሁኔታው ወዴት ያመራል የሚለውን በዜናችን በስፋት የዳሰስነው ጉዳይ ነው። በአፍሪካ ቀንድ ውጥረቱ ከፍ ብሏል። ሶማሊያ በኢትዮጵያና እስራኤል ላይ ጠንካራ ማስጠንቀቂያ ስታቀርብ አካባቢው ወደ ዓለም አቀፍ የጥቅም ግጭት መድረክ እየተለወጠ መሆኑ እየታየ ነው። ይህ ጉዳይ ቀጠናዊ ብቻ አይደለም። ሀያላን ሀገራት በቀጥታ የሚገቡበት አዲስ የጂኦፖለቲካ ጨዋታ ተጀምሯል። በዝርዝር ይደመጣል። የኢራንና አሜሪካ ጉዳይ አወዛጋቢ ሆኖ ቀጥሏል። በፋርስ ምድር የምንሰማው ዜና በየሰዓቱ ተለዋጭ ክስተቶችን እያስተናገደ ነው። የዓለም ኢኮኖሚ ዋና የነዳጅ መስመር የሆነው የሆርሙዝ ሰርጥ ዳግም ተዘግቷል። በኢራንና አሜሪካ መካከል ያለው ግጭት ወደ ከፍተኛ የጦርነት ደረጃ እየተገፋ ነው። የነዳጅ መርከቦቹ ላይ ተኩስ ተከፍቶባቸዋል። የዓለም አቀፍ ንግዱ ተናውጧል። ቀጣይ የኃይል ቀውስ መጀመሪያ ነውን የሚለውን ሰዓቱን ጠብቆ ይቀርብላችኋል። የተወደዳችሁና የተከበራችሁ የጣና ዴይሊ ቤተሰቦች እነዚህንና ሌሎች የትንታኔ ዘገባዎችን አካተን ይዘን ቀርበናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ከሙዚቃ እስከ ሽብር የምርጫ ዋዜማው የወንጀል ቲያትርና የመንግስት የድምፅ አፈና። የተከበራችሁ አድማጭ ተመልካቾቻችን አምባገነናዊ ስርዓቶች የህዝብን ጥያቄ መመለስ ያቀታቸውና ምርጫ ሲቃረብ የሚገቡበት የደመነፍስ መረበሽ የተለመደ ነው። የብልጽግና መንግስትም ከዚሁ የፍርሃት አዙሪት ማምለጥ አልቻለም። ትናንት የቴዲ አፍሮ ሙዚቃ በማዳመጣቸው ብቻ ንጹሐን ወጣቶች መታሰራቸውን መዘገባችን ይታወሳል። ዛሬ ደግሞ ይህንኑ ጸረ ዲሞክራሲያዊ እርምጃና የድምፅ አፈና ለመሸፈን መንግስት በልሳኖቹ በኩል አዲስ የወንጀል ቲያትር በሰበር ዜና ይዞ ወጥቷል። የብሔራዊ መረጃና ደህንነት አገልግሎት ከሚያዝያ 9 ቀን 2018 ዓ.ም ጀምሮ ባደረኩት ኦፕሬሽን 138 ከአልሸባብና አይኤስአይኤስ ጋር ትስስር ያላቸውን የሽብር ተጠርጣሪዎች አዲስ አበባ ውስጥ በቁጥጥር ስር አዋልኩ ሲል አስታውቋል። እንደ መንግስት የሐሰት ክስና ትርክት ከሆነ እነዚህ ግለሰቦች መጪውን ምርጫ ለማደናቀፍ ሎጂስቲክስ ሲያቀርቡ፣ ሴሎችን ሲያደራጁና በሶማሊያ የሽብር ስልጣን የወሰዱ ናቸው ተብሏል። በኮንትሮባንድ በህገወጥ የጦር መሳሪያና በሰዎች ዝውውር ተሰማርተዋል የሚለውም የዚሁ ክስ አካል ነው። ነገር ግን ከዚህ የሽብር ድራማ ጀርባ ያለው ሀቅ ምንድነው የሚለው ግልጽ ነገር ነው። የመንግስታዊ መግለጫ ትናንት በወጣቶች ላይ የተፈጸመውን አሳፋሪ እስርና በዜጎች ላይ እየተካሄደ ያለውን መጠነ ሰፊ አፈና አቅጣጫ ለማስቀየር የተጠነሰሰ የፖለቲካ ቁማር ነው። የዜጎችን ሀሳብን በነጻነት የመግለጽ መብት አልፎ ተርፎም ሙዚቃ የማዳመጥ ነጻነትን የነጠቀ አገዛዝ ዛሬ የተለመደውን የሽብርተኝነት ካባ በማልበስ የተቃውሞ ድምጾችን በጅምላ ለማዳፈን እየሞከረ ይገኛል። ክሱም ከእውነት የራቀና ዜጎችን በፍርሃት ቆፈን ውስጥ ለማስገባት ያለመ የፈጠራ ስራ ነው። ምርጫው በደረሰ ቁጥር የሚታየው ይህ የመንግስት የደመነፍስ እርምጃ አገዛዙ ከህዝብ ምን ያህል እንደተነጠለና ስልጣንን ለማቆየት ሲል ብቻ ማናቸውንም ህገወጥ መንገዶች ለመጠቀም ወደ ኋላ እንደማይል ግልጽ ማሳያ ነው። ይህ አይነቱ የድምፅ አፈናና አምባገነናዊ አካሄድ የህዝብን ብሶት ከማባባስ ባለፈ መንግስት የገባበትን የፖለቲካ ኪሳራ ሊሸፍንለት እንደማይችል መገንዘብ ያስፈልጋል ሲሉ የፖለቲካ ተንታኞች ይገልጻሉ። የመንግስት ወቅታዊ እርምጃዎችና የአፈሳ ስልቶች ትርጉም እንዲሁም የአጀንዳ ለውጡን በሚከተለው በርካታ ትንታኔዎች እየወጡ ይገኛሉ። መንግስት ከዚህ ቀደም የሚጠቀማቸውን ጽንፈኛና ሸኔ የሚሉ ትርክቶችን አሁን ወደ ዓለም አቀፍ የሽብር ቡድኖች አልሸባብና አይኤስ የቀየረበት ምክንያትም እያነጋገረ ነው። የሀገር ውስጥ የፖለቲካ ተቃዋሚዎችን ወይም የታጠቁ ኃይሎችን ጽንፈኛ ብሎ መፈረጅ በዓለም አቀፉ ማህበረሰብ ዘንድ የሀገር ውስጥ የፖለቲካ ቀውስ ተደርጎ ነው የሚወሰደው። ነገር ግን ጉዳዩን ከአልሸባብና ከአይኤስ ጋር ማያያዝ የዓለም አቀፉ ማህበረሰብ በተለይም የምዕራባውያንን ስጋት በመቀስቀስ መንግስት ለሚያደርገው እርምጃ ሽብርተኝነትን መከላከል የሚል ህጋዊ ሽፋንና የገንዘብም ሆነ የደህንነት ድጋፍ ለማግኘት የሚደረግ ጥረት ነው
ሲሉ የፖለቲካ ተንታኞች ለጣና ዴይሊ ተናግረዋል። ሰራዊቱ በክልሎች ያለበትን መሳሳትና የመንግስትን የ4 ኪሎ ብቻ ወሳኝ ሆኖ መቅረት ትኩረት ለማስቀየር ሀገር በታላቅ የውጭ የሽብር አደጋ ላይ ናት የሚል ትርክት በመፍጠር ህዝቡን በስጋት ውስጥ ለማቆየት ነው። በአሁኑ ወቅት በኢትዮጵያና በሶማሊያ መካከል ያለው ዲፕሎማሲያዊ ውጥረት ከፍተኛ በመሆኑ የተያዙት ሰዎች በሶማሊያ የሰለጠኑ ናቸው ብሎ መክሰስ ሶማሊያን በጠላትነት ለመፈረጅና ለሚወሰዱ ማናቸውም ቀጣይ እርምጃዎች እንደ ምክንያትነት ለማቅረብ የተዘጋጀ ድራማ ሊሆን ይችላልም ተብሏል። ሌላው የቴዲ አፍሮ ሙዚቃ ከተለቀቀ በኋላ ገዢው ብልጽግና የፈራበት ምክንያት ነው። መንግስት የቴዲ አፍሮ ሙዚቃ በዚህ ልክ የፈራበት ምክንያት የኪነ ጥበብን ከፍተኛ የመቀስቀስ አቅም ስለሚያውቅ ነው። የቴዲ አፍሮ ሙዚቃዎች ብዙ ጊዜ የታሪክ የማንነትና የአንድነት ምልክት ያላቸው በመሆናቸው መንግስት ሊጭን የሚፈልገውን የፖለቲካ ትርክት በቀላሉ የመናድ አቅም አላቸው። ሙዚቃው በካፌዎችና በህዝብ መሰብሰቢያዎች ሲከፈት እንደ ተራ መዝሙር ሳይሆን እንደ ተቃውሞ ድምፅ እየተወሰደ መምጣቱ መንግስትን አስፈርቶታል። ሙዚቃውን መስማት የመንግስትን ስልጣን እንደ መናቅ ተደርጎ ተወስዷል። በየካፌው የታፈሱ ወጣቶችን በተመለከተ መንግስት የሚከተላቸው ዓላማዎች መካከል 138 የሽብር ተጠርጣሪዎች ያስኩ ላለው መግለጫ ምስላዊ ማረጋገጫ ያስፈልገዋል። የታፈሱት ወጣቶች በግዳጅ ጥፋተኛ ነን እንዲሉ ወይም የሽብር ቡድን አባል እንደነበሩ ተደርጎ በቴሌቪዥን እንዲቀርቡ ለማድረግ ሊታሰቡ ይችላሉ። በተጨማሪም በከተማው ውስጥ የሚንቀሳቀሰውን ወጣት በጅምላ በማሰር ሌሎች ወጣቶች በመንግስት ላይ ተቃውሞ እንዳያነሱና በፖለቲካ ጉዳዮች ላይ እንዳይሳተፉ የስነ ልቦና ጫና መፍጠር ነው። ብዙ ጊዜ እንዲህ ያሉ የጅምላ ስራዎች ሲካሄዱ ወጣቶችን ለተሃድሶ በሚል ስም ራቅ ባሉ ካምፖች በማቆየት የፖለቲካ ስጋትን መቀነስ ወይም ቤተሰቦቻቸው በገንዘብ እንዲያስፈቱ በማድረግ የሙስና መዋቅርን ማጠናከር ሊሆን ይችላል። መንግስት አብዛኛውን የሀገሪቱን ክፍል መቆጣጠር ባቃተውና ህዝባዊ መሰረቱ በጠበበበት በዚህ ወቅት እንዲህ ያሉ የሰበር ዜና ድራማዎችና የጅምላ ፈሳዎች የጥንካሬ ሳይሆን የከፍተኛ ስጋትና የመዳከም ምልክቶች ናቸው። በፖለቲካ መክንዮ አንድ ስርዓት ሙዚቃንና ወጣቶችን በዚህ ደረጃ ማሳደድ የጀመረው የመጨረሻው የህልውና ቀውስ ውስጥ መግባቱን ያሳያል። መንግስት እነዚህን ወጣቶች ለፕሮፓጋንዳ ፍጆታ ከዋላቸው በኋላ ህዝባዊ ቁጣውን ለማብረድ በይቅርታ ተለቀቁ የሚል ሌላ ድራማ ሊሰራባቸውም ይችላል ሲሉ የፖለቲካ ተንታኞች ሐሳባቸውን ተናግረዋል። ጄኔራል ታደሰ ወረደ ማንኛውም ትግራዊ ከክልሉ እንዳይወጣ እገዳ ጣሉ። በአክሱም የተሰበሰበውን የህወሓት ቡድን በጋራ እንታገል የሚል ጥሪ ቀርቧል። በትግራይ ክልላዊ መንግስት የጊዜው አስተዳደሩ የጸጥታ መዋቅር ተጠሪ በሆኑት በጄኔራል ታደሰ ወረደ የተላለፈው የጉዞ እገዳና በአክሱም እየተካሄደ ባለው የህወሓት ጉባኤ ላይ የተሰነዘረው ጥሪ በክልሉ ውስጥ ያለውን የስልጣን ሽኩቻ ወደ ከፍተኛ የጸጥታ ስጋት ምዕራፍ ማሸጋገሩን ያሳያል። ይህ ውሳኔ በፕሬዝዳንት ታደሰ ወረደ የሚመራው ጊዜው አስተዳደርና በደብረጽዮን ገብረ ሚካኤል በሚመራው ህወሓት አንጃ መካከል ያለውን ልዩነት በንግግር ከመፍታት ይልቅ ወደ ኃይል አሰላለፍና ወደ መሬት ላይ ቁጥጥር መለወጡን የሚያመላክት ነው። ጄኔራል ታደሰ ወረደ ማንኛውም ትግራዊ ከክልሉ እንዳይወጣ በማለት ያስተላለፉት ትዕዛዝ በክልሉ ውስጥ ያለውን የሰው ኃይልና የፖለቲካ እንቅስቃሴ ሙሉ በሙሉ በቁጥጥር ስር ለመዋል የታለመ ሲሆን ይህም በተለይ በአክሱም ለተሰበሰበው የህወሓት ቡድን ግልጽ የሆነ ወታደራዊና ፖለቲካዊ ማስጠንቀቂያ ነው። ይህ እንቅስቃሴ የጊዜው አስተዳደሩን ህልውና ለማስጠበቅ የሚደረግ የህልውና ትግል ተደርጎ ሊወሰድ ይችላል። ምክንያቱም በአክሱም የሚካሄደው ጉባኤ ህጋዊ እውቅና የሌለውና አስተዳደሩን ለማዳከም የታለመ ነው በሚል ስለሚታመን ጄኔራሉ የጸጥታ ኃይሉንና ህዝቡን በጋራ እንታገለው በማለት የጠሩት ጥሪ በክልል ውስጥ ሊፈጠር የሚችለውን የእርስ በርስ ግጭት ስጋት ከፍ አድርጎታል። ከዚሁ ጋር ተያይዞ ይህ የጉዞ እገዳ በክልሉ ኢኮኖሚያዊና ማህበራዊ እንቅስቃሴ ላይ የሚያሳድረው ተጽዕኖ ቀላል ባይሆንም ከጀርባው ያለው ትልቁ ስሌት ግን የህወሓትን የፖለቲካ መዋቅር ማዳከምና በአክሱም የተሰበሰቡት አመራሮች ያላቸውን የህዝብ ግንኙነት መስመር መቁረጥ ነው። ጄኔራል ታደሰ ወረደ የጸጥታ ኃይሉን በገለልተኛነት ሳይሆን የጊዜው አስተዳደሩን ውሳኔ ለማስፈጸም በግልጽ ማሰለፋቸው በትግራይ ታጥቆ የሚገኘው ሰራዊት በሁለቱ የፖለቲካ ጎራዎች መካከል የከፋ ክፍፍል ሊገጥመው እንደሚችል ይጠቁማል። የአክሱሙን ቡድን ህገወጥ በማለት መፈረጅና ህዝባዊ ትግል እንዲደረግበት መጠየቅ ወደፊት ሊወሰዱ ለሚችሉ ጠንከር ያሉ እርምጃዎች እንደ ቅድመ ሁኔታ የቀረበ ትርክት ይመስላል። በመሆኑም አሁን ላይ በትግራይ የሚታየው ሁኔታ የቃላት ጦርነት ብቻ ሳይሆን ማንኛውንም የፖለቲካ የበላይነት ለመያዝ ሲባል የዜጎችን የመንቀሳቀስ መብት እስከ መገደብ የደረሰ ከፍተኛ የስልጣን ፍጥጫ መሆኑንና ይህም የፕሪቶሪያውን የሰላም ስምምነት አተገባበር አደጋ ላይ ሊጥል የሚችል አሳሳቢ ክስተት መሆኑን በሰፊው መተንተን ይቻላል።
የቀንዱ ውጥረት አይሏል። ሶማሊያ በእስራኤልና በኢትዮጵያ ላይ ጠንካራ ማስጠንቀቂያ ሰጠች። በአፍሪካ ቀንድ አካባቢ እየታየ ያለው አዲስ የጂኦፖለቲካዊ ፍሰት ቀጠናውን ከቀደሙት የታሪክ ጠባሳዎች በበለጠ ወደ ውስብስብ ዲፕሎማሲያዊና ወታደራዊ ፍጥጫ እያመራው ይገኛል። የኢትዮጵያና ሶማሊያ ውጥረት መነሻው በኢትዮጵያና በሶማሌላንድ መካከል የተፈረመው የባህር በር መግባቢያ ሰነድ ቢሆንም አሁን ላይ ጉዳዩ ቀጠናዊ አሰላለፉን ቀይሮ ዓለም አቀፍ ኃይሎችን ወደ መጫወቻ ሜዳው እየሳበ ይገኛል። በተለይም እስራኤል ለሶማሌላንድ የሰጠችው እውቅናና የቱርክ በሶማሊያ በኩል ያላት ጥልቅ ተሳትፎ የቀንዱን ፖለቲካ የሀያላን የጥቅም መገፋፊያ አድርጎታል። የእስራኤል ወደ ቀንዱ ፖለቲካ በይፋ ብቅ ማለት የቀይ ባህርን ደህንነት ከመጠበቅና ከኢራን ስጋት ጋር የተቆራኘ ነው። እስራኤል ከሶማሌላንድ ጋር የምትፈጥረው ወዳጅነት በኤደን ባህረ ሰላጤና በባቤል መንደብ አካባቢ ስትራቴጂካዊ በረንዳ ይከፍትላታል። ይህ እርምጃ በየመን በኩል የሐውቲ አማጽያን እንቅስቃሴ ለመቆጣጠርና የኢራንን ተጽዕኖ ለመገደብ እንደ ትልቅ ስኬት የሚታይ ቢሆንም በሶማሊያ በኩል ግን እንደ ቀጥተኛ የሉዓላዊነት ጥሰት ተቆጥሯል። ሞቃዲሾ ይህንን የእስራኤልን እርምጃ በጥርጣሬ ከመመልከት ባለፈ የአገሪቱን አንድነት የሚፈታተን ድርጊት አድርጋ በመፈረጅ ዓለም አቀፍ ድጋፍ ለማሰባሰብ እየጣረች ትገኛለች። በሌላ በኩል ቱርክ በሶማሊያ በኩል ያላት የጸጥታና የኢኮኖሚ ተሳትፎ ለቀጠናው ውጥረት ሌላኛውን ምዕራፍ ይከፍታል። ቱርክ ከሶማሊያ ጋር የፈረመችው የባህር ዳርቻ ጥበቃ ስምምነት የኢትዮጵያን የባህር በር ፍላጎት በቀጥታ የሚገዳደርና ለሶማሊያ የልብ ትርታ የሆነ እርምጃ ነው። ቱርክ በቀንዱ አካባቢ ያላትን የበላይነት ለማስጠበቅ ስትል እስራኤል በሶማሌላንድ በኩል የምታደርገውን እንቅስቃሴ እንደ ስጋት ትመለከተዋለች። ይህም በቀንዱ ምድር ላይ በሁለቱ ሀገራት ቱርክና እስራኤል መካከል ያለውን የቆየ ፉክክር ወደ አፍሪካ ቀንድ በማምጣት የቀጠናው ሀገራት በነጭና ጥቁር ጎራ እንዲሰለፉ እያደረጋቸው ይገኛል። በመጨረሻም የኢትዮጵያና ሶማሊያ ዲፕሎማሲያዊ ፍጥጫ አሁን ላይ ወደ ጥቅም ሚዛን ጨዋታ ተቀይሯል። ኢትዮጵያ የባህር በር ፍላጎቷን ለማሳካት የምታደርገው ጥረት ከሶማሌላንድ ጋር ያላትን ግንኙነት ሲያጠናክርላት፣ በሌላ በኩል ግን ከጎረቤት ሶማሊያና ከደጋፊዎቿ ጋር ፊት ለፊት እንድትጋፈጥ አድርጓታል። የሶማሊያ አምባሳደር አብዱላይ ዋርፋ የሰጡት ማስጠንቀቂያ የሚያሳየው ሶማሊያ ይህንን ጉዳይ ከዲፕሎማሲያዊ ውይይት ባለፈ ወደ መሬት ወርዶ ሉዓላዊነትን የማስከበር ጉዳይ አድርጋ እየወሰደችው መሆኑን ነው። በአጠቃላይ የቀንዱ ፖለቲካዊ ውጥረት የአካባቢው አገራት ፍላጎት ብቻ ሳይሆን እንደ ቱርክና እስራኤል ያሉ ዓለም አቀፍ ኃይሎች የስትራቴጂካዊ የበላይነት ፍለጋ ሽኩቻ ውጤት ሆኗል። ይህ አካሄድ በቀጣይ በቀጠናው ላይ ሊያመጣ የሚችለውን ተጽዕኖ በተመለከተ በዋናነት የሀገሪቱ የዲፕሎማሲያዊ ብስለትና ሽምግልናዎች ሚና ወሳኝ ይሆናል ተብሎ ይታመናል። የሆርሙዝ ሰርጥ ዳግም መዘጋትና የመካከለኛው ምስራቅ የጦርነት አዙሪት ዓለም አቀፍ የኃይል ገበያን በከፍተኛ ድንጋጤ ውስጥ የከተተውና የመካከለኛው ምስራቅን የልብ ትርታ የሚያስተጓጉል አስደንጋጭ ሰበር ዜና ይዘንላችሁ ቀርበናል። የዓለማችን የነዳጅና የተፈጥሮ ጋዝ አቅርቦት ዋነኛ የደም ስር በመባል የሚታወቀው የሆርሙዝ ሰርጥ ባልተጠበቀና ውጥረትን ዳግም ባነገሰ መልኩ በኢራን ኃይሎች ዳግም መዘጋቱ ተረጋግጧል። ይህ ክስተት ዝም ብሎ በአጋጣሚ የተፈጠረ ሳይሆን ከቅርብ ጊዜያት ወዲህ በመካከለኛው ምስራቅ እየተስተዋለ ባለው ተከታታይ የጂኦፖለቲካዊ ሽኩቻና ወታደራዊ ፍጥጫ የተወለደ ነው። በተለይም አልጀዚራና ዘሂንዱ እንደዘገቡት ኢራን ይህንን አደገኛ እርምጃ የወሰደችው የአሜሪካ ባህር ኃይል በኢራን ወደቦች ላይ የጣለውን ጥብቅ የባህር ላይ እገዳ ለማስቀጠል መወሰኑን ተከትሎ ያጸፋ ምላሽ ለመስጠት ነው። የኢራን ጦር የኛ መርከቦች ከተከለከሉ የዓለምም የንግድ መስመር ይዘጋል በሚል እሳቤ የወሰደው ይህ እርምጃ በሰርጡ ለማለፍ የሞከሩ የንግድና የነዳጅ ጫኝ መርከቦች ላይ ተኩስ እስከ መክፈት ደርሷል። ይህም ቀጠናውን ወደ ከፋ የጦርነት አውድማነት እየቀየረው ይገኛል። ነገሩን ወደ ኋላ መለስ ብለን ሂደቱን ስንመለከት የሆርሙዝ ሰርጥ ጉዳዩ የዛሬ የድንገት ክስተት አይደለም። ከቀናት በፊት በሊባኖስ የተደረሰውን ጊዜያዊ የተኩስ አቁም ስምምነት ተከትሎ ኢራን የሆርሙዝ ሰርጥ ለንግድ መርከቦች ክፍት ማድረጓን አሳውቃ ነበር። ይህ ውሳኔ በዓለም አቀፍ የነዳጅ ገበያ ላይ ትልቅ እፎይታን አምጥቶ የነበረ ቢሆንም የደስታው ዕድሜ ግን እጅግ አጭር ሆኗል። አረብ ኒውስ እንዳረጋገጠው የአሜሪካ አስተዳደር የኢራንን የኢኮኖሚ አቅም ማዳከምና ማፈን አለብኝ በሚል ስትራቴጂ በኢራን መውጫ ወደቦች ላይ የጀመረውን ጥብቅ የባህር ላይ እገዳ እንደማያነሳ በአቋሙ ጸንቷል። ሸለቆው ከዓለም አቀፍ የነዳጅ አቅርቦት ውስጥ ወደ 20 በመቶ የሚጠጋውን የሚያስተላልፍ መሆኑንና የዓለም ልዕለ ሀያላን ሀገራት የኢኮኖሚ ህልውና የተንጠለጠለው በዚህ ጠባብ የውሃ መስመር ላይ መሆኑን ስናስብ የዚህ እገዳና የተኩስ ልውውጥ አደገኛነት ምን ያህል የከፋ እንደሆነ መረዳት አያዳግትም። ዓለም አቀፍ የትራንስፖርትና የኢንሹራንስ ኩባንያዎች መርከቦቻቸውን ከቀጠናው እያሸሹ ሲሆን የነዳጅ ዋጋም ዳግም ወደ ላይ ሊተኮስ እንደሚችል ስጋቶች አየሩን ሞልተውታል። ይህ ሁሉ ወታደራዊ
የፍጥጫ የጥይት ሩምታና ኢኮኖሚ ማዕቀብ በሆርሙዝ ሰርጥ ላይ እየተካሄደ ባለበት በዚህ ፈታኝ ሰዓት ከትዕይንቱ ጀርባ ግን ሌላ ተስፋ ሰጪና አስገራሚ የዲፕሎማሲ ሂደት እየተከናወነ ይገኛል። ምንም እንኳን አሜሪካና ኢራን በባህር ላይ አይን ላይን ተፋጠው እሳት እየተተፋፉ ቢሆንም በፓኪስታን ኢስላማባድ ግን ሁለቱ ሀገራት የሰላም ንግግር ለማድረግ ጠረጴዛ ዙሪያ ለመቀመጥ እየተቃረቡ መሆኑን የሚጠቁሙ መረጃዎች እየወጡ ነው። ይህ ሁኔታ የዓለም አቀፍ ፖለቲካንና የጂኦፖለቲካውን ውስብስብነት በሚገባ የሚያሳይ ክስተት ነው። በአንድ በኩል ኢኮኖሚያዊ አንገት ማነቆና ወታደራዊ ብሎኬድ፣ በሌላ በኩል ደግሞ ቀጠናዊ መረጋጋትን ለመፍጠር የሚደረግ የሰላም ጥረት ትይዩ እየተጓዙ ነው። አሁን የዓለም አቀፍ ማህበረሰብ ትልቅ ጥያቄ ሆነውና በጉጉት የሚጠበቀው ይህ በኢስላማባድ የሚደረገው የሰላም ንግግር የሆርሙዝ ሸለቆን አደጋ በማርገብ የዓለምን የኢኮኖሚ ቀውስ ይታደጋል ወይስ በሆርሙዝ ሸለቆ የሚተኮሰው አውዳሚ ጥይት የሰላም ንግግሩን ከጅምሩ ያጨናግፈዋል የሚለው ነው። የሆርሙዝ ሰርጥ መዘጋት የሚለው ዜና ከማስጠንቀቂያነት አልፎ ወደ ተጨባጭ እርምጃ ሲቀየር ቀጠናው በቅጽበት ወደ እውነተኛ የጦርነት ቀጠናነት ነው የተቀየረው። የኢራን የባህር ኃይሎች ሰርጡን ጥሰው ለማለፍ በሞከሩ ግዙፍ የነዳጅ ጫኝና የንግድ መርከቦች ላይ ያለምንም ማመንታት ቀጥተኛና የማስጠንቀቂያ ተኩስ ከፍተዋል። በዚህ በባህረ ሰላጤው ውሃ ላይ ከፍተኛ ድንጋጤና ትርምስ የተፈጠረ ሲሆን ጥቃቱ በተሰነዘረባቸው መርከቦች ላይ ከባድ አካላዊ ጉዳት መድረሱንና አንዳንዶቹም የእሳት አደጋ እንደገጠማቸው መረጃዎች እያመላከቱ ነው። ጥቃቱን ተከትሎ ግዙፍ የዓለም አቀፍ የነዳጅ ኩባንያዎች መርከቦቻቸውን በፍጥነት ወደ ኋላ እንዲመልሱና ጉዟቸውን እንዲያቋርጡ አስቸኳይ ትዕዛዝ በማስተላለፋቸው የዓለም የነዳጅ አቅርቦት ሰንሰለት በቅጽበት ተቋርጧል። የቀጠናው የንግድ መስመርም በጥቁር ጭስና በፍርሃት ድባብ ተውጧል። ይህንን አይን ያወጣ የኢራን እርምጃ ተከትሎ በባህሬን የሚገኘው የአሜሪካ አምስተኛ የባህር ኃይል ከፍተኛ የጦርነት ዝግጁነት ላይ መሆኑን አሳውቋል። ዋሽንግተን የኢራንን ጥቃት በዓለም አቀፍ የንግድ መስመር ላይ የተቃጣ ቀጥተኛ ጦርነት የማወጅ ያህል ነው ስትል በጽኑ አውግዛለች። ፔንታጎን አሜሪካውያንና የንግድ መርከቦችን ደህንነት ለማረጋገጥ ሲባል ተጨማሪ የጦር መርከቦችን፣ አጥቂ ጀልባዎችንና የባህር ላይ ጠባቂ ኃይሎች ወደ ስፍራው በፍጥነት እያንቀሳቀሰ መሆኑን አስታውቋል። ከዚህም በተጨማሪ የአሜሪካ የጦር አውሮፕላኖች በሰርጡ አቅራቢያ ጠንካራ የአየር ላይ ቅኝት ማድረግ የጀመሩ ሲሆን የፕሬዝዳንቱ አስተዳደር የንግድ መስመሩን ክፍት ለማድረግ ሲባል ማንኛውንም አይነት ወታደራዊ እርምጃ ለመውሰድ ወደ ኋላ እንደማይል የሚያሳይ ጠንካራና የማያሻማ ማስጠንቀቂያ ለቴህራን አስተላልፏል። የተወደዳችሁና የተከበራችሁ የጣና ዴይሊ ቤተሰቦቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። የዩቲዩብ ቻናል አማራጫችን ሰብስክራይብ በማድረግ በቋሚነት ወዳጅ እንድትሆኑ እየጋበዝን በዚሁ እንሰናበታለን። ጤና ይስጥልን።